ፈለገው ግለሰብ እንግዲህ አባቷ እየወሰዳት ይገኛል። ሌላው እንግዲህ የአደይ ጓደኛ ወይንም ደግሞ የእህቷ ጓደኛ አግብታ ያለችው እጅግ በጣም እየተሰቃየች ትገኛለች። አሁን ላይ እነ ዲብና እንዲሁም ደግሞ እናሹ የሚያደርጉት ግራ ገብቷቸዋል። ምክንያቱም አባቷን እጅግ በጣም ስለሚፈራ እንግዲህ ያው ዴብ እንደተያዘ አውቀዋል። ወደዛ ወደ አደይ ጋም እንደሄደም አውቀዋል። ግን ደግሞ ቀጥታ አልሄዱም። ምክንያቱም የአደይን አባት ስላዩ ፈርተው ማለት ነው። ስለዚህ እነ በቀልና እነ ንጉስ ከአደይ እናት ጋር ይገኛሉ ሁላቸውም። ስለዚህ ስለ ዲብ መታሰር ወይንም ደግሞ ዲብ ከአደይ ጋር መሆኑን ሊዲያ ስትሰማ እጅግ በጣም ደንግጣለች። ምክንያቱም እኔ ከወንድሜ ጋር መሄድ እፈልጋለሁ ውሰደኝ በማለት እንደውም ስትናገር ነበር። በቀለ ግን አርፈሽ ተቀመጪ፣ እዚያ መሄዱ ላንቺ ጥሩ አይደለም፣ የራት ጅብ ነው የምትሆኙ፣ አርፈሽ ተቀመጪ በማለት እንግዲህ ሲቆጣትም አይተናል። ዴብም እንግዲህ እና አደይም ሲያወሩ ነበር። ምክንያቱም ባየው ነገር እና አደይ እንደዚያ ታስራ ተሰቃይታ ሲያይ እጅግ በጣም ነበረ ያዘነው ዴብ። ምክንያቱም ከዚህ ሁሉ ነገር እኔ ስላላዳንኩሽ መጀመሪያም ስላልተረዳውሽ በጣም ይቅርታ አድርጊልኝ አደይ በማለት እንግዲህ ሲናገር ነበረ። እንዲሁም ደግሞ ለምንድን ነው ይሄን ያክል ለኔ ይሄን ያክል ዋጋ የምከፍሉልኝ? እንዴት ተሰብስባችሁ እኔን ልትፈልጉ የመጣችሁት በምን አንጻር ነው? በማለት የምንጠይቀው ነበር። እኔ በጣም ወድሻለሁ፣ አፈቅርሻለሁ። ይህ ማለት ላንቺ ምንም ማለት አይደለም። በቃ ላንቺ መሆን ያለብኝ ድረስ እሆናለሁ። በፍጹም ከዚህ ነገር ውስጥም አወጣሻለሁኝ። ያልፈለግሽው ህይወት ውስጥም እንድትኖሪ አልፈልግም በማለት እንግዲህ አደይንም ያናገራታል። የአደይ አባትም መጥቶ ነበር። እንዲሁም ዴብን አይቶት ነበር። እንደዚህ አንተ ደግሞ የት ነህ? ማነህ? የከንፈር ወዳጇ ነህ ለካ። ይሄንን አጭተሽ ነው እምቢ ያልሽኝ። እኔ የምነግርሽን የአባትሽን ምክር የማሰሚኝ ለካ ይሄን ጉብል ይዘሽ ነው ወይ? በማለት እንግዲህ እጅግ በጣም እንግዲህ ከዴብ ጋር ሲነጋገሩ ነበረ። ዴብም ይህ በህግ ያስቀጣሃል። ሰውን ያለ ፍላጎቱ እንዴት እንደዚህ አሰቃይታችሁ ትድራላችሁ? ስለዚህ ከጀርባዬ በጣም ብዙ ሰዎች አሉ። ስለዚህ በህግ ቦታ እይዝሃለሁኝ፣ እንደዚህማ ዝም አልልህም በማለት እንግዲህ ያው ዴብም የአደይን አባት ሲናገር ነበር። የአደይ አባትም እንግዲህ አርፈ ተቀመጥ፣ እንዴት እንደዛ አይነት ንግግር ትናገረኛለህ? ልጅ እኮ ነች፣ በልጅ ላይ አንተ አዛዥ ልትሆነው ወይ? በማለት የትኛውስ ህግ ነው እኔን መቶ የሚይዘኝ? አንተስ የትኛው ዳኛ ብትሆን ነው? በማለት እንግዲህ ሲናገሩት ነበረ። አደይም የዴብንና እንዲሁም የአባቷን ንግግር ሰምታ እጅግ በጣም ፈርታለች ማለት ነው። ምክንያቱም አባቷ የሆነ ነገር እንዳያደርገው ዴብን ማለት ነው። አባቷ እጅግ በጣም ክፉና መጥፎ ሰው እንደሆነ ስለምታቅ የሆነ ነገር እንዳያደርገው በማለት ፈርታለች ማለት ነው። ስለዚህ እንዴት አይነት ክፉ አባት ነህ እያለ ዴብም ሲናገረው ነበረ። ይህ ልቡ ያበጠውን ሰው እባክን የሆነ መላ በሉኝ ኑ በማለት እንግዲህ አስጠርቶ ሲያስደበድበው ነበር። እንዲሁም ደግሞ አደይንም ለፈለጋ ሰው ወስዷታል። ያደይ እንግዲህ የባርኮቴ እናትም እየተጨነቀች ትገኛለች። እና አደይ እነ ዲብ ምን ላይ ሊሆኑ ይችላሉ? ስልካቸውም አይሰራም፣ በጣም ተጨነኩኝ በማለት እንግዲህ እያሰበች ትገኛለች። ሌላው እንግዲህ ስለ ቤዛና ስለ ለምለም ነው። ቤዛ እንግዲህ ከነ ለምለም ቤት የገባችው ወይንም ደግሞ ወደዚያ ቤት የመጣችው የኤላን ነገሮች ኤላ ቤተሰቦቹ ሀብታም ስለሆኑ የኤላን ነገሮች ለመውረስ እንደሆነ ሁሉም የታወቀ ነገር ነው። ምክንያቱም አንደኛም ኤላንም ትፈልገዋለች። በፍቅር በኩል ቢቀርባትና ቢወዳት እጅግ በጣም ትፈልጋለች። ግን ደግሞ ያ ነገር አልተሳካላትም። አሁን ላይ የሱ የሆነ ነገር ንብረትን መውሰድ ትፈልጋለች። ያንን ለማሳካት ነው ከነ ለምለም ጋር የተቀመጠችው። ለምለም ሁሉን ነገር አቃባታለች። ግን ደግሞ ኤላ በሌላ መልኩ ስለሚረዳት ምንም ሊሰማት አልቻለም፣ ስለ ቤዛ ማለት ነው። እና አሁን ላይ እጅግ በጣም እንግዲህ አደይ ከገጠርም እንዲሁም ከከተማም ድብልቅልቅ ብሎ በጣም አስተማሪ የሆነ ድራማ ነው። በስተመጨረሻም እንግዲህ አደይን ወስደዋታል። ዴብንም እንግዲህ እነ ንጉስ መጥተው ከታሰረበት አውጥተው አሁን ላይ ከአደይ መድረስ አለብን፣ መሄድ አለብን፣ አባቷ ለሰውየው ሳይሰጣት መድረስ አለብን፣ እንሩጥ በማለት እንግዲህ ሲሯሯጡ ነበረ። በስተመጨረሻም በእርግጠኝነት እንግዲህ በክፍል 63 ላይ ማለት ነው አደይ ካለችበት ነገር ውስጥ እንደሚያወጧት እንዲሁም ደግሞ የብርሃኔ
ጓደኛ የሆነችው እጅግ በጣም እየተሰቃየች ያለችው ማለት ነው። እንግዲህ ያለ ፍላጎቷ ያለ እድሜዋ በስንት እድሜ የሚበልጣ ሰው አግብቶ በዚያ ላይ ደግሞ የሚፈልገውን ነገር ገላዋን እየተጫወተ እንዲሁም ደግሞ ሲወጣ የትም እንዳትሄድ አስሯት የሚሄደው ማለት ነው። እሷንም ካለችበት ሁኔታ ያወጧታል፣ ከዚያ ስቃይ ያድኗታል ብዬ አስባለሁ። በእርግጠኝነት አደይም ብቻ ይዘው እሷ እንደዛ እየተሰቃየች ትተዋት አይሄዱም የሚል ሀሳብ ላይ ያለኝ። ምክንያቱም ስለ እሷ መሰቃየትና እንደዛ መሆን አደይም ስለምታቅ ማለት ነው። ስለዚህ አደይ ብቻ አይደለም የዚያ ዕጣ እንዳይደርሳት መታገል ያለባቸው፣ ያችን ልጅም አብረው ማውጣት እንዳለባቸው ነው የሚሰማኝ ማለት ነው። እና ውድ የቻናሌ ቤተሰቦቼ የዛሬ ቪዲዮን ይህንን ይመስላል። በያላችሁበት ሰላማቸው ይብዛልኝ። መልካም ጊዜ እመኝላቸዋለሁ። በክፍል 63 ሁላችንም በጉጉት እንጠብቃለን። መልካም ጊዜ